ዛሬ እንግዲህ 3 ቀንጨብ ያደረግኳቸው መረጃዎች አሉ ወደ እናንተ አደርሳለሁ። እነዚህ 3 ጉዳዮች ትላንትና አንደኛውን ጉዳይ ትንሽ ወደ እናንተ አቅርቤ ነበረ። ያው ብዙ ሰው አላየውም፣ ግን በጣም የሚያሳዝን በጣም ፊልም የሚያስደርግ ጉዳይ ነው። አንድ እናት ልጃቸውን እንደርስበታለን፣ ስንደርስበት እናየዋለን። ሌሎች ጉዳዮችም አሉ። ስለ አዶኒስ አለ፣ ስለ መልእክተኛ ወይም ደግሞ ባላደራው ስለሚባሉትም እናወራለን። መረጃዎች እኔ ጋር አሉ። እነዚህን ጉዳዮች ሰብሰብ አድርጌ ወደ እናንተ አምጥቻለሁ። እናንተም ደግሞ አይታችሁ ሀሳብ አስተያየታችሁን እንድትሰጡኝ እፈልጋለሁ። ይህ ክራር ሚዲያ ነው። ክራር ሚዲያን ሰብስክራይብ በማድረግ ቤተሰቡን ውላለው። ከዛ በፊት ግን አንድ ላሳያችሁ የወደድኩት ነገር አለ። ይህም ደግሞ በጣም ሕግ ባለበት ሀገር ይገባቸዋል። ለምን እንደዚህ እንደሚያደርጉ ሰዎችም ይገባቸዋል። ሲቆስሉ፣ ሲናደዱ፣ ሲበሳጩ፣ የሚበሉት ሲያጡ፣ ስራ እያለ አትስሩ ሲባሉ ያው የመጀመሪያው ስሜት ነው፣ ቁጭት ነው። እና እነዛ ቁጭቶች ናቸው ወደዚህ የሚገፋፉን። የራበው ሰው ይባላል ሲረበ ከመሞት ብለ ግብ ትይዛለህ። ስለዚህ ይህንን ነገር እናንተ በምን አይነት መልኩ ተወስዱታላችሁ? እኔ የወሰድኩበት መንገድ አለ። እናንተስ እንዴት አያችሁት? ይሄን ነገር ታይቷል፣ ከዚህ በፊት አይታችሁታል። ግን ሀሳብ አስተያየት እንድትሰጡኝ ስለፈለኩ ነው። ይህ ነገርን እንዴት አያችሁት? እንመልከተውና እንመለስ። እንዴት አያችሁት? ሀሳብ አስተያየታችሁን ጻፉልኝ። ወደ ሌላው ከመሄዴ በፊት እስኪ እነዚህን ቀጨብ አድርጌ የቆራረጥኳቸውን ነገሮች እዩና እንመለስ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። አባባን አውቃቸዋለሁ፣ እኔንም የሰራውላቸው። ከዛ ደግሞ ባላደራው ይላሉ። ድብልቅልቅ ብሏል ሀሳቡና ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ እፈልጋለሁ። ምክንያት አላት ራሷን ለማጥፋቷ። እንዴት አርጌ ማየል ይቻል? ገንዘብ ከፍዬ እንዳልከፈልኩኝ ውጭ ብለው ያባርሩኛል። ወታ ሜዳ ላይ በጨለማ አስወጥቷ ሰውየው ሜዳ ላይ ያደረችበት ጊዜ አለ ልጅ። ተመለስኩኝ። ውድ አድማጭ ተመልካቾቼ፣ እንግዲህ የመጀመሪያው ነገር ያነሳዋል የሚባለው ሰይፉ ፋንታሁን በሰይፉ በኢቢኤስ ላይ የተናገረው ነገር ነበረ። ከዚህ በፊት እንደሚያደርገው ማለት ነው። ፌመስ ሰዎችን እንደገና ደግሞ በቃ በእያንዳንዱ ሚዲያ ላይ ታይተው እውቅና ያተረፉ ዝነኞችን እያቀረበ ያሳየናል። ከዛም ውስጥ አሁን ቲክቶክ አዋርድ አለ። በቲክቶክ አዋርድ ላይ ደግሞ ብዙዎቹ እየመጡ ማቅረብ ይችላሉ የሚል ነገር አቅርቧል። ከዛ ውስጥ አንዱ ደግሞ አዶኒስ ነው። አዶኒስ የተባለውን እንስማ። ምንድነው ሰይፉ ያለው? ከዛ የአዶኒስ ምላሽ ምንድን ነው? እሱን ተከታትለን እንምጣ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። ኢትስ ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሀሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ።
የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር እንግዲህ ቲክቶክ ላይ ጥሩ የሚሰሩትን ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተ እንደሆነ ከጾታ አንፃር ወይ ደግሞ ከንግግር አንፃር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆሞ ነጋቸው ሁሌው እንደሚችል አልገመቱም። ነገ የምትሰደብበትን ነገ የምትወቀስበትን ከትልቅ ማዕረግ የምታንስበትን መጥፎ ነገር ዛሬ ላይ ማድረግ ማለት ነው። እነዛን እንግዲህ ገሸሽ እያደረግን እንደናንተ አይነት ጥሩ የሚሰሩትን ደግሞ ወደፊት ስናመጣ በስነ ምግባር ጥሩ የሆኑ ሰዎች እናፈራለን። አለበለዚያ በአነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛው የሚመስለው እሱ ነው። አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ሰው ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሾውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ሰው ምን ልልክ ነው የምፈልገው፣ ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው ኦፍ ኮርስ። ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ብሸንፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ።
አሚን ባለባበሴ ባነጋገሬ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም። እኔ ልልህ ፈልጌ ነው። እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ምለው ነገር የለኝም። እወዳለሁ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ነው ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፊሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሴፉ፣ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሾውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል።
ሰው ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ አከብርሃለሁ እያየሁህ ነው ያደግኩት ግን የተናገርከው ነገር ደስ አላለኝም ነው ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል አይ ሚን ያንተ ምርጫ ነው ኦፍ ኮርስ ሰይፉ ሁለት ሳይድ አለው ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው ገባህ አይደለ እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል ነፃነት አለው ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው መኪና ባሸንፍ ብሸንፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ አሚን ባለባበሴ ባነጋገሬ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ ኦፍ ኮርስ ዓለማዊ ነን ሁላችንም ግን ከመንፈሴ ጋር ግንኙነት አለኝ ሰው የዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም ኦሬዲ ወድቄ ነበረ አሁን ተነስቻለሁ ሜቢ ልወድቅም እችላለሁ ከዚህ ዓለም ነገር ተላቅቄያለሁ ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ ሰው ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ ምክንያቱም እኔ እሱን ነው የምመርጠው ዮኒ ማኛ ብዙ ነገርም ቢሰራ እኔ ማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል ገባህ አይደለ መጥፎ ነገር ከማይ ማለት ነው ያ ምንም ምለው ነገር የለኝም እወዳለሁ እንግዲህ ይህንን ይመስላል መጀመሪያ ሲያነሳቸው የነበሩ ሀሳቦች አሉ እንደዚህ ብሎኝ ያው ሳያቅ ይሆናል እንደዚህ አድርጎኝ ያው ይሄም ሳያቅ ይሆናል ምንም አይደለም ከዛ እንዲሆናል አለ ይሄም ምንም ነው ችግር የለውም አለ በመጨረሻ ግን ከባድ ነገር ነው የተናገረው ብሎ ያቀረበው ነገር ቀንጨብ አድርጌ ያሰማችሁ አው ያስጨንቃል ሰው ባለበት የሚቆም የሚመስላቸው ሰዎች አሉ ባለበት አይቆምም ሰው አይምሮ ተሰጥቶታል አይምሮ ደግሞ እንዲያስብ እንዲያድግ ከፍ ከፍ እንዲል ነው ስለዚህ አንድ ቀን የቱ ጋር እንደምንገኝ አናውቅም እና በዛ ምክንያት ይመስለኛል አዶኒስም በትክክል ገልጾታል ይመች ሌላው መልእክተኛው ላይ የቀረበው አንድ አባት ነበሩ ብር ተጭበረብረናል ብለው ማን ያጭበረበሩት ሲባል ደግሞ ባላደራው ነው ብለዋሉ በጣም የተምታታ በጣም 2-3 ሳምንት ላይ ሲዘዋወር የነበረ ቪዲዮ ነበረ ሰውየው የእውነት ተጭበርብረዋሉ ግን ያጭበረበራቸው ማን እንደሆነ አሁን በይፋ አልወጣም ነበረ እንደውም በቅርብ አንድ ሰው ተጋለጠ የሚል ፎቶውን ማስቀመጠው እንዳወጡት አይቻለሁ ይሁንና ሰይፉ ላይ የቀረበው አንደኛው ተጠያቂ ምን ላይ ሰጠ እሱን እንስማና እንመለስ አባባን አውቃቸዋለሁ እኔንም የሰራውላቸው ከዛ ደግሞ ባላደራው ይላሉ ድብልቅልቅ ብሏል ሐሳቡና አልተኛውም ያንን ሌሊት የምር ልቤ ተሰበረ ማለት ሁኔታው ግልጽ አይደለም እኔ እንኳን ሰውናው እንዴት ነው ማስረዳው ራሱ ግራ ገባኝ እንዳጋጣሚ ሆኖ ግን አባባን ሲታገዙ ቪዲዮ ነበረኝ ረጅም ቪዲዮ ማለት ነው ምንድነው ከሶስቴ ምናምን አሁን አንዳንዴ ስትቀርጽ መሀል ላይ የማይገቡትን ልታወጣ ትችላለህ ልክ እንደዛ የቀረስኩት ቪዲዮ አለ ግን ደስ የሚለው ምንድነው አባባ እኔ መኪና ውስጥ ገብተው እስኪወጡ ድረስ አንድም ስልክ ያልሰጡኝ ቦታ ነው ያለው ያ ቪዲዮ ወጣው እስኪሄዱ ከኔ መኪና እስኪወጡ ድረስ አልሰጡም አሁን አባባን ስጠይቃቸው ከመጣሁ በኋላ ስጠይቃቸው ስልክ አልሰጠኸኝም ከዛ ምንድነው እሳቸው ይልክ አንዴ ጀምረውታል ሁኔታው እውነት መምሰል አለበት ገባ ከሄዱበት ርቀት ስልክ አልሰጠኝም ካሉ እኔ በምን አገኛቸዋለሁ በቃ ውሸታም ሊባሉ ነው አባባ
ገባክ? ስለዚህ አሁን እኔ ካገኙኝ በኋላ አንዴ ባላደረውን እሱን ራሱ ቁም ሁሉ እየተባለ እስኪሳቀቅ ድረስ አንዴ ረጅም ነው ጸይም ነው አሉ ሰምተህ ከሆነ። ከዛ በኋላ ደግሞ እሱ ሲመጣ እሱ ደግሞ ትንሽ ከኔ አጠር ይላል ከኔም ቀላ ይላል። አንገናኝም። በቃ ፊዚካል ሁለታችን ስንቆም በጣም መለየት የምትችለን አይነት ሰዎች ነን። እሱን እያዩ ነው አሉት። አሁን እኔ ሴት ደግሞ አንተ ነህ አሉኝ እና እንዳልኩ ያቺ ተስፋ ናት። ያቺ ገንዘብ የነጠቁት ተስፋ አባባን ትንሽዬ አእምሯቸው ላይ የሆነ ነገር ሳይፈጥር አይቀርም። ቆንጆ ነገር ነው ያለው። ሲናገርም ትሁት ነው። በእርግጥ እኔ ነበርኩኝ የቀረስኳቸው፣ ነገር ግን የቀረቡትም እኔ ሚዲያ ላይ ነው እና ባላደራው ሲሉ የሆነ ነገር ሆነዋሉ ብዬ አስቤያለሁ አለ። እንግዲህ ዋናው ነገር ሰውየው ፍትህ የሚያገኝበትን ነገር ማመቻቸት ነው። የእውነት ተወስዶባቸዋል፣ በስልክ ተደውሎላቸዋል። ይሄ ደግሞ ሁሉም ሰው የሰማው ሀቅ ነው። ይህንን ሀቃቸው እንዲመለስላቸው ማድረግ እንግዲህ የሁላችንም ኃላፊነት ይሆናል ብዬ አስባለሁ። ወደ መጨረሻው ፕሮግራም ሲሄድ አንድ እናት እግረኛው ሚዲያ ላይ ቀርበው በጣም ፊል በሚያስደርግ በሚያሳዝን ሁኔታ ትላንት ቪዲዮን ሰርቼው ነበረ። እኔ ስላላስቻለኝ በጣም ስላመመኝ ዛሬም ልድገመው ብዬ ነው የደገምኩት። እስኪ ሰምታችሁት ተመለሱ እንየው። እኔ ያው ተሞላ ጎደል እንግዲህ አቅመ ደካማ ነኝ። በአቅመ ደካማነቴ ሃይላንድ እየለቀምኩ ነው ማስተዳድራቸው ልጆቹን። ከዛም አይዞሽ ማዬ ቀን ያልፋል ስላት እሷም አልሰማችኝም። አይ ማዬ እኔ ቁጭ ብዬ አንቺ ሃይላንድ ለቅመሽ እንዴት እኔን ታስተዳድሪያለሽ ማዬ አለች። ችግር የለም ቀን ያልፋል ማዬ፣ ቀን ስለሚያልፍ ያለፋል፣ እባክሽን ታገሺ ስላትም አልሰማችኝም። አታላኝ እዚህ ቦታ ደርሼ እመለሳለሁ ብላ ልጆቹንም አታላ ወጣች። እንግዲህ ይችን በሶ በጥብጠሻል፣ ልጆችሽ ጋር ይችን ተካፍለሽ እንጀራ ደግሞ ያለውን ነገር ንጣይ ግማሽ ያለውን ተካፈሉና ብሉ ብያት እኔ ወጣሁ። ማዳበሪያ ይዤ ወጣሁ። ስወጣ ተመለስኩኝ። ተመልሼ ኪዩ ናትሽ ብላት እማዬ እዚህ ቦታ ደርሼ መጣሁ ልጁን ያዥ ብላኝ ሄደች። የሄደችበትንም አላየሁም አለችኝ። ትመጣለችም ብዬ ስጠብቃት አልመጣችም። መሼ ፍለጋዬን ቀጠልኩ በጨለማ። ስሄድም ስሮጥም አላገኘኋትም። እያለቀስኩ ተመለስኩ። እንደውም ጅብ ሊበላኝ ወንዝ ዳር የሆነ ልጅን አስጣለኝ። ተመልሼ መጣሁ። ልጆችን ይዤ ሳለቅስ አደርኩ ዋልኩ። ሐሙስ 10 ሰዓት ነው የወጣችው። ስፈልጋትም አጣኋት። ብሮጥም አጣኋት። ወደ ላይም ብሮጥ ወደ ታይም አጣኋት። ለካ እሷ ተሻግራ እዛ ማርያም ጥግ ለካ ተሰቅላለች። እኔ ያላየሁም። ቄሶች አይተዋት ዝም በሉ ይህች ልጅ እናቃታለን እናትየው እንዳይሰሙ ብለው ደበቁኝ። አርብም አልኩኝ፣ አርብም ትፈልጉ አልኩኝ። አጣኋት። ሐሙስ 4 ሰዓት ነው የታየችው። አባዲና መጣ። አባዲና መጥቶ አንስቶ ምኒልክ ሆስፒታል ወስዶ ሬሳዋን ያስቀምጣል። አርብም ዋልኩ ስፈልግ አጣሁ። ቅዳሜ ጧት ወንድሙ አንዱ ተጃጅሎ ምንም ስራ የለውም ምን የለውም ታላቋ ነው። እማዬ ምን አረግሻለሁ እንግዲህ ጠንክሪ እማዬ እንግዲህ ምንም ማድረግ አልችልም ጠንክሪ አለኝ። ምንድነው ወንድምዬ ስለው የሽዋ ያልፋለች አሉ አለኝ። የት? ምኒልክ ሆስፒታል ነው ያለችው አሉ አለኝ። ስለኝ እንዴት ብላ ሄደች እዛ በምን ምክንያት ልጅ ስለ ማየት ተሰቅላ ነው የሞተችው። ቄሶች አይተዋት ለፖሊሶች ደውለው አባዲና መጥቶ ነው የወሰዳት አሉኝ። ወንድሟ ታናሿ ለጀሞና ያለው ለወንድሟ ሲናገሩ እህቴ ሰው ሰቅሏት ነው እንጂ እንዴት በራሷ ተሰቀላለች ብሎ እሱም ፌንት ወደቃሉ። እኔም ወደኩ እዛ ሰው ውሃ ምንም ደፉብኝ እኔ ላይ። ከዛ ምኒልክ ሆስፒታል ሄደው ሬሳዋን አመጡ። ቅዳሜ ቀን በህዝብ ብዛት በህዝብ እርዳታ ያው ተቀበረች።
መጀመሪያ ልጆቹ አባት እባክህ እርዳኝ ስትለው አልረዳሽም ከምን እረዳሻለሁኝ ሲላት በዛ ምክንያት ነው የተበሳጨችው። እሱም ጥሏት ሄደ። ከምን ልስጥሽ ከምን ልርዳሽ ሲላት በዛ ምክንያት ነው ተበሳጭታ ልጄ እንደዛ ሆና ለመሰቀል ያበቃት። መቼም እናንተም እህት ወንድም ይኖራችኋል ልጆቼ። እነዚህ ልጆች ባይለኛ አቅም ሃይላንድ እየለቀምኩ ነው አሁንም ማስተዳድራቸው። ሌላ መረዳት የለኝም መጎኒ። ልጅም ስራ የለውም የለው ለራሱ። እናንተ በመኖራችሁ ነው እንጂ እቴን ተከትዬ ነፍሴን ራሴ ማጥፍቼ ሞታለሁ እያለ ነው አሁንም ቢሆን አንድ እህቴን ነው ያጣኋት እናቴን ነው ያጣኋት እያለ ይለኛል። ይሄው እናንተ ስላላችሁ ነው ልጅ እህቶቼ አይዟችሁ በርቱ ትምህርታችሁን ተማሩ እያለ ያጥራናቸዋል። ምንም መፍትሄ የሌለው ነገር ነው። ከመጸዳጃ የለኝ ወጥቼ እንኳን ውጭ ላይ እንደ ሰው ቁጭ ብዬ ልጆችን ይዤ እንኳን ማዝናናበት ቦታ የለኝም። ልጆችን የምነግራችሁ ነገር ሽንት ቤት እሷ እናታቸው ተሰቀለችበት ቦታ በሃይላንድ ውሃ ይዤ ነው ወንዝ እየወረድኩ ማጸዳዳቸው። ስለዚህ በጣም የኔ በጣም ከሰው የተለየ ነው ልጆቼ። ከሰው የተለየ ሰብአዊ ርህራሄ የሌለበት ቦታ ነው ልውድ። ልጄን አጣኋት። አንድ ልጄን አጣሁት። ያው ወልዳልኝም ብትሞትም በጣም ነው የጎዳኝ። የሷ ማጣት በጣም ጎድቶኛል። ተጎድቻለሁኝ። ምንም ምለው ነገር የለኝም። እንግዲህ አመት ሞላት ይኸው። ምን አረጋታለሁ? እንዴት አረጋታለሁ? ቤት የለኝ ጊዜ መቀመጫ። ልጆች እንኳን እንደልባቸው ወጥተው የሚጫወቱበት ቦታ የላቸውም። እንደ ሌላ ነገር ነው የሚቆጠሩት። እዛች ውስጥ እሷ አይተዋለች ቤቱን። እዛች ውስጥ ታፍኜ ነው ከሰልማ ያይዤ እዛው ነው ምግብ አብስዬ የምሰጣቸው። አይዞት እግዚአብሔር ያጽናዎት ማዬ። እንግዲህ ውድ አድማጭ ተመልካቾች ፕሮግራም ይህን መስል ነበረ። ክራር ሚዲያን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንግዲህ አካውንቴ እየተመታ ነው፣ እየቀነሰ ነው። እናንተ ያላችሁ ደግሞ ይሄ አካውንት በዚህ ላይ ሞኔታይዝ ከሆነ እኮ በቃ እናንተ ከፍታችሁ አይታችሁ ሼር ኮፒ ያረጋችሁ ምንም አትከፍሉበትም። መረጃው ቆንጆ ስለሚሆን መረጃውን ከወደዳችሁ ተወደነዋል ብላችሁ ኮሜንት ላይ እየጻፋችሁ እኛን አበረታቱን። በጣም ነው ምንወዳችሁ። የክራር ሚዲያ ነው። ሁልጊዜ እንደምለው ለሀገራችን ሰላም ፍቅርን ተመኘው። አንድ ድራማ ጀምሬያለሁ። ከዚህ በፊትም ብያችኋለሁ። ድራማው ላይ መሳተፍ የምትፈልጉ ሰዎች በቴሌግራም አካውንቴ ላይ ጻፍ አድርጉልኝ። እኛ መስራት እንፈልጋለን በሉ፣ እንቀጥላለን። እንግዲህ 21 years ታስሮ የተፈታ አንድ ግለሰብ አለ። ስለሱ ስቶሪ እያወራን አዳዲስ ነገሮችን እየጨማመርን እንሄዳለን። ክፍል አንድ እንግዲህ ሰውየው እንደተፈታ እስረኛው ተፈቷል ብለን አምጥተናል። ከዛ ከተፈታ በኋላ እንደገና ደግሞ ሁሉም ነገር ግራ እንደተጋባ ሁሉም ነገር እንደተለወጡበት እሱን ክፍል አሳይተናል። ቤት ገባ፣ ምንም የለም፣ ውጭ ወጣ። በቃ የሚያገኛቸው ቤተሰብ ያላቸው ሁሉ ይስቁበታል። ይህንን ነገር እያሳለፈ ያለ አንድ እስረኛን እያሳየን ነው። እሱን ታሪክ እንግዲህ እርግጠኛ ትወዱታላችሁ። ክፍል 2 አርብ ይለቀቃል። አርብ ትሾፉታላችሁ። ክፍል 2 ግራ የገባው 21 ዓመት ታስሮ የወጣ እስረኛ እንላለው። ይመቻችሁ።